ለምን አልናደድም? ቆይ ኮሜንቶቹን አንብባቸዋል እንዴ? በደንብ ነው። በጣም ነው ደስ ያለኝ። እንዴት ደስ ይልሃል? ሰው እኮ ፍቅረኛው እንደሆነች ነው እያሰበ ያለው። ታዲያ ይሄ እኮ ጥሩ አጋጣሚ ነው። ለምን? ያው ጆኒ ነው ሰብለ ላይ ሌላ ደረበባት የሚባለው። ያ ማለት ደግሞ ከዛ በኋላ አንቺ ነፃ ነሽ። ስለዚህ እኔና አንቺ በነፃነት አለማችንን እንቀጫለን ማለት ነው። ደግሞ ባንተ ምክንያት ነው እሺ እዚህ ሁላ ችግር ውስጥ የገባሁት። እንዴ ቆይ እኔ ምን አደረኩ? እንዳገኝክ እየተፈታተንክ ባታስቸግረኝ ኖሮ ጆኒ ባንተ አይጠረጥረኝም ነበር። ታያ ሰብል፣ አንቺም እኮ እኔን ለማግኘት ሰበብ እየፈጠርሽ ትመጪ ነበር መስሎህ ነው። አንተም ማግኘት ፈልጌ አላውቅም። ሰብሊና፣ አሁን መከራከሩ ምንም አይሰራልንም። እንደምትወጂኝ እንደሆነ አውቃለሁ። እኔ ሰብለ ነኝ የምወድህ? አዎ፣ አብረሽኝ እንዳትሆኝ የያዘሽ ይዞሽ ነው። እኔም ደግሞ ትመችኛለሽ። አሃ፣ እኔ እወድካለሁ፣ አንተ ደግሞ እመችካለሁ። እንዳትኮሪብኝ ብዬ ነው እንጂ እኔም እወድሻለሁ። እብድ ነክ። እሺ አንቺ ነሽ ያሳበድሽኝ። ምን አድርጌ? እኔ ምን አውቄ? ቆይ አይው ደስ አይልም? እዚህ ጋር ነሽ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። አፍላ ፍቅር በአፍላ ፍቅር እንግዲህ በ255 ላይ በባለፈው ክፍል ካያችሁ ኤላ ካሌብን ደብድቦት ነበረ። ሆን ብሎ እንግዲህ ዶ ሲፈታተነውና በግድ እንዲመታው ሲገፋፋው አይተናል። ያለ ወትሮው ካሌብ እንግዲህ ትምህርት ቤት ውስጥ ኤላ እንዲመታው ለጸብ ሲጋበዘው ነበረ። በሰዓቱ ደግሞ ኤላ በጣም የተናደደበት ሰዓት ነበረ። ሰብለ አልቅሳ ስለነበረ በጆኒ ምክንያት ከጆኒ ጋር ተጣልቶ በጆኒ መጣላት ከጆኒ ጋር ሲጣላ ደግሞ ብርክቲ ራሷን ስታወድቃ ብቻ ነገሮች ዝብርቅርቅ ብለውበት ተናዶ ባለበት ሰዓት ሄዶ ነገር ሲፈልገው ነበረ። ነገሩ ግን እንግዲህ ወጥመድ ነበረ። እሱና ጆኒ ተማክረው ልጁን ከትምህርት ቤት ለማስባረር ነው። ይሄ እቅድ እንግዲህ የካሌብ እቅድ ነው። ብርክቲን ይወዳታል። ያው እሷ ከነመፈጠሩ ባታስበውም ወይ ባታስታውሰውም እሱ ግን በጣም ነው የሚወዳት። እንግዲህ ለመጀመሪያ ጊዜ ሲያያት የማንም ሰው አይደለችም ብሎ ልጅቷን ወዶ ይኸው እየተሰቃየ ነው። ለዛም እንግዲህ ኤላ እዚህ ትምህርት ቤት እስካለ ድረስ ሰብለን አይተዋትም። ሰብለና ኤላ ደግሞ አብረው ከሆኑ አሁን እየሄዱበት ባለው መንገድ ከሄዱ ጆኒና ብርክቲ ማለት ነው ወደ ፍቅር ይገባሉ። ያ ማለት ብርክቲን የማገኝበት እድል ላይ ይጠባል ብሎ ስላሰበ ነው። እንግዲህ በዛ ላይ ደግሞ ኤላ ብርክቲ ከጆኒ ወይም ደግሞ ከካሌብ ጋር እንድትሆን አልፈቅድም እያለ ነበረ። ምክንያቱም እነሱ ለእሱ አይጠቅሟትም። ስለዚህ ከእነሱ ማራቅ አለብኝ። እኔም ብላ እዚህ እስከመጣች ድረስ ከእነሱ ልጠብቃት ይገባል። ነገር ግን መጀመሪያ የሰብለን ነገር መጨረስ አለብኝ። ሰብለን ወደ እኔ እንድትመጣ ማድረግና ከመጣች በኋላ ደግሞ በፍጹም ወደ ጆኒ ድጋ እንዳትመለስ ማድረግ ላይ እየሰራ ነው ማለት ነው። ከዛ በኋላ እንግዲህ ወደ ብርክቲ ጉዳይ ይመለሳል። ሰብለን እርግጠኛ እጁ እንዳስገባ ሲያውቅ ማለት ነው። ከጆኒ ጋር ያላትን ነገር ሁሉ ከዘጋ በኋላ በመካከላቸው ድጋሚ መመለስ እድል እንዳይኖር ካደረገ በኋላ ሰብለ እሱ ጋር መሆን ስትችል እንግዲህ ብርክቲን ወደ እሱ መሳብ ይጀምራል ማለት ነው። እነሱ አይጠቅሟትም ብሎ ነው የሚያስበው። ነገር ግን ብርክቲ ደግሞ እሱን ተወደዋለች። ስለዚህ እሱ ነፃ ሰው ከሆነ ከሌላ ሴት ጋር ካልሆነ ብቻ ነው ጆኒ ልትወው የምችለው ማለት ነው። ካሌብ ታዲያ እንግዲህ እነዚህ ነገሮች ከቀን ወደ ቀን ከጆኒ ጋር ያላት ቅርርብ ሁለቱ አብረው ሊሆኑ ይችላሉ የሚል ፍራቻ አድሮበታል ካሌብ። እንግዲህ ካያችሁ ጆኒን እንኳ ሳይቀር ሂዶ ከሰብለ ጋር ያለህን ግንኙነት ቶሎ ብለህ አስተካክለው፣ በዚህ ሁኔታ ከቀጠላችሁ ነገሩ ይካረራል። ሰብለና ኤላ እንደሚዋደዱ ታውቃለህ። ስለዚህ አንተ የማትወዳትን ብርክቲን ነው የምታተርፈው፣ ኤላ ግን የሚወዳትን ሰብለን ነው። ስለዚህ አሁኑኑ ነገሩን አስተካክል፣ ልጁ እንደሚወዳት እያወቅ እልህ አትጋባ እያለው ነበር። ለጆኒ አስበው ሳይሆን ኤላ ብርክቲን ስለማይወዳት ከጆኒ ከራቀች እድል ይኖረኛል ብለው ስለሚያስብ ነው። ነገር ግን ደግሞ ብርክቲ ጆኒን የወደደችው ይመስለናል። እንግዲህ በኤላ ተስፋ የቆረጠች ይመስለኛል። በእርግጥ እሷ የሆነ ቀን ይመለሳል ብላ እንግዲህ እየለፋች ነው። እሱ ለማስቀናት እየሞከረች ነው። እሱን ለማስቀናት እየሞከረች ባለበት ሰዓት ግን
ከጆኒ ጋራ የማታውቀው ፍቅር ውስጥ እንዳትገባ ነው እንግዲህ በቲክቶክ ስራ በሚል ሁለቱ በጣም ተቀራርበዋል ማለት ነው። ይህ ነገር ካሌብን እያናደደው ነው። ስለዚህ ሰብለ ወደ ጆኒ መመለስ አለባት ብሎ የእሱና የአለም እቅድ ነው እንግዲህ። አለም ኤላ እንደማይወዳት እያወቀች ነገር ግን ብርክቲ ትሻለኛለች ብላ አስባለች። ይህም የካሌብ ምክር ነው። ካሌብ ለራሱ ነገሮችን እያመቻቸ ነው። ብርክቲ አማራጭ ስታጣ እኔ ጋ ትመጣለች ብሎ ያስባል። ብርክቲ ኤላን እንደማታገኘው ተስፋ ከቆረጠች ጆኒ ጋ ነው እንጂ የምትቀረው ካሌብ ጋር አትሄድም። እሱ ግን እንግዲህ ፍቅር ሞኝ ነው የሚባለው ነገር አንዳንዴ ሀሳቡን ባለስማማበትም ማለት ነው እንደዛ እያሰበ ይገኛል። ለዛም እንግዲህ ሁለቱን ለማስታረቅ ደፋ ቀና እያለ ነው። ነገር ግን ኤላ ትምህርት ቤት ውስጥ እስካለ ድረስ ሰብለም ወደ ጆኒ እንደማትመለስ ብርክቲም ደግሞ ከጆኒ ጋር ያላት ነገር እየጠበቀ እንደሚሄድ ስላወቀ ኤላን ከትምህርት ቤት ለማስባረር እንግዲህ ከጆኒ ጋር ተማክረው ነበረ። ኤላ ከትምህርት ቤት መወገድ አለበት። በነገራችን ላይ ኤላ እስከ መጨረሻው ከትምህርት ቤት አይባረርም። የፈለገ ነገር ቢያደርጉ ወላጅ አምጥቶ ወደ ትምህርት ቤት መመለሱ የማይቀር ነው። ለዛም እንግዲህ እዚህ ቀደምም ናታንን እንደዚሁ አድርገው ስለነበረ ካሌብ ከሶት ናታን ወላጅ የሚሆነው አቶ ለብዙ ጊዜ ከትምህርት ቤት ርቆ ነበረ። በተደጋጋሚ ከሰው ጋር ስለሚደባደብ ወላጅ አምጣ ሲባል አክስቱ እህቱ ፍቃደኛ ስላልሆነች ነው ለአንተ ሁል ጊዜ ወላጁኛ አልሄድም ስላለችው ነው እንጂ ለብዙ ጊዜ ከትምህርት ቤት ሳይመጣ የቀረው ወላጅ አምጥቶ ወደ ትምህርት ቤት መመለሱ የማይቀር ነው ኤላን። ነገር ግን ሆን ብለው እንግዲህ አጥምደው ቪዲዮ ቀርጸውታል ማለት ነው። ታዲያ እንግዲህ ካሌብ ይሄንን ቪዲዮ ምን እናድርገው እያሉ እየተማከሩ ነው። መጀመሪያ ግን ኤላን ነው እያስፈራሩበት ያለው። አርፈ የማትቀመጥ ከሆነ ቪዲዮ ከትምህርት ቤት ያስባረርሃን አይነት ነገር እያሉ ይገኛሉ። በእርግጥ ይህን ነገር ናታን ጠርጥሮ ነበረ። ካሌብ ሲደበደብ ምንም አይነት ማለት ሰው ሲደባደባችሁ ዝም ብላችሁ መቼም አትደበደብ ማለት ያቅማችሁን አቅም እንኳ ባይኖራችሁ መፍጨርጨር የማይቀር ነው። እሱ ግን ጸጥ ብሎ ነበር የተመታውና ይህ ነገር ታዲያ ናታንን ጥያቄ ፈጥሮበታል። ኤላ በጣም ብልጥ ሰው ነበረ። እንዴት እንደተሞኘ አላቅም እዚህ ላይ ና እንግዲህ ናታን የጠረጠረው የሆነ ወጥመድ ይሆናል ተጠንቀቅ ብሎት ነበረ። እንደተናገረውም እንግዲህ ሳይውል ሳያድር ወጥመድ መሆኑን ራሳቸው ተናግረዋል። ኤላን በቅርቡ ዋጋን እንሰጣለን፣ ለምንድን ነው ግን እንደዛ ስመታ ዝም ያልከው ብሎት ነበርና ለምን እንደሆነ በቅርቡ በአይነት ያለ በማለት ቪዲዮ እንደቀረጹት ማስረጃ እንዳለና ቪዲዮውን እንደሚለቁ ተናግረዋል። ነገር ግን ኤላ እንግዲህ ትምህርት ቤት ውስጥ ስልክ ይዞ መምጣት እንደማይፈቀድ አታውቁም እንዴ በማለት ነገሩን ለማሸነፍ ቢሞክርም እነሱ ግን ሀሳባቸው እሱን መክሰስ ሳይሆን ቪዲዮ እንዲለቀቅ ነው ኢንተርኔት ላይ የሚፈልጉት። ከዛ እሱን ሲደበድበው የሚያሳይ ቪዲዮ እንግዲህ ማን እንደለቀቀው ሳይታወቅ ቪዲዮ እንዲታይ ነው የፈለጉት። ታዲያ እንግዲህ ኤላ ይሄን ሀሳብ ሲያቀርብባቸው ታዲያ ለምን ሀሳባችንን ቀይራ በቃ እንደዛ ከሆነ ቪዲዮውን እኛ እንደቀረጽ ነው ማንም ሰው አያውቅም ብለውታል። ኤላ ሪከርድ ሊያደርጋቸው ይገባ ነበር። እዚህ ጋር እንግዲህ ከሰብለ ትርቃለህ፣ ብርክቲንም ደግሞ ራቂኝ እንዳልክ ትቀጥላለህ፣ ያለዛ ግን ይሄ ቪዲዮ ሚዲያ ላይ ይለቀቃን እያሉ እያስፈራሩት ይገኛሉ። በእርግጠኝነት ኤላ የማይሆን እልህ ውስጥ ነው እንጂ የሚያስገቡት እነሱ ስላሉ እሱ የሚተወው ነገር አለ ብዬ አላስብም። ትምህርት ቤት እስከ መልቀቅ ድረስ የደረሰው መጀመሪያ ከብርክቲ ጋር አንድ ክላስ የነበሩበት ሀገር ማለት ነው። በዚህ በጸባዩ ነው እንግዲህ ከሰዎች ጋር ስለሚደባደብ ነው ማለት ነው። በነገራችን ላይ የኔ ሚስጥር ብርክቲ ለማንም ሰው እንዳትነግሪ፣ ተደባዳቢ እንደነበርኩ ሰዎች እንደጎዳው ለማንም ሰው እንዳትነግሪ ብሏት ነበረ። ነገር ግን ሚስጥሩን ለጆኒ እየተናገረች ነበር። ካያችሁ በባለፈው ክፍል ላይ ኤላ ኃይለኛና ተደባዳቢ እንደነበረ የድሮ ትምህርት ቤቱ እየተናገረች ነበር። ታዲያ እንግዲህ ይህን አጋጣሚ ተጠቅሞ ጆኒ እስኪ ስለ አንቺና ስለሱ ስለ ግንኙነታችሁ ስለሱ ብቻ ንገርኝ፣ እያንዳንድ ስላለፈ ታሪካችሁ ንገርኝ እያላት ነበረ። እሷ ግን ተደባዳቢ እንደነበረ እንደተናገረች ሌላ ጊዜ ያጫውታለሁ አለችው እና እንግዲህ በፍቅር አታሎ እንዳያወጣጣትና ሚስጥሩን እንዳታወጣ እየፈራሁኝ ነው፣ ለማንም ሰው እንዳትነግሪ ብሏት ነበረ እዚህ ቀደም ኤላ ማለት ነው። እንግዲህ ብርክቲ ቀጣይ ዕጣ ፈንታዋ ከማን ጋር ይሆናል? ኤላ አላፈቅርሽም ብለዋታል። ላፈቅርሽ አልችልም ብሏል ኤላ። እንግዲህ ሰብለን ሙጭጭ ብሏል። አንዳንድ ሰዎች እንግዲህ ኮሜንት ላይ ኤላ ብርክቲን ይወዳታል ስትሎ ያለው እና በፍጹም እኔ ሰብለ ላይ በጣም ብዙ ዋጋ ከፍሏል ሰብለን ወደሱ ለመሳብና
በዛ ላይ ሰብለ ትወደዋለች፣ እሱም ይወዳታልና በቀላሉ ሰብለን የሚተው አይመስለኝም። ብርክቲን የሚወዳት ቢሆን ከመጀመሪያው ነበር የሚወዳት። በጣም ለእሷ ሀዘኔታና ክብር አለው ማለት መውደድ የሚባለውን አይነት መውደድ ይወዳታል። ግን በፍቅር ግን አስቧት አያውቅም። ቢፈልግ ኑሮ ከመጀመሪያውም እዛው በነበሩበት ሀገር ማለት ነው ፍቅር ይዘው ነበረ ከሷና በዛ ላይ ደግሞ ወደዚህ ትምህርት ቤት ቀይራ ስትመጣ እህቱ ትምህርት ቤት ትቀይራለች እሷ ወደዚህ ስለመጣች፣ ምክንያቱም ችግር ትፈጥርብሃለች፣ ድጋሚ ከሰው ጋር ትደባደባለች በሷ ምክንያት ስትለው እዚህ ምን ትሰራለች ወደ መጣችበት ትመለስ በማለት ተናዶ ነበረ። እሷ በመምጣቷ ችግር እንደሚገጥመውም ሲናገር ነበር። ምክንያቱም ደግሞ ለእሷ የተለየ ክብር ስላለው ነውና ስለሚያዝንላት ማንም ሰው እንዲነካት እንዲጎዳት አይፈልግም እንጂ ኤላ ብርክትን ያፈቅራታን ብዬ አላስብም። በግልጽም ደግሞ ላፈቅርሽ አልችልም ብሏታል። ሰብለን ደግሞ እንግዲህ መቼም የማላደርገውና መተው የማልችለው ነገር ቢኖር አንቺን ነው ብሏታል። እዚህ ቀደም ሰብለ እባክህ ተወኝ ብላው ነበረ። በአንተ ምክንያት ችግር ብቻ ነው እየገጠመኝ ያለው ብትለውም መቼም ቢሆን ልተውሽ አልችልም፣ አንቺን መተው አልችልም ብሏልና እንግዲህ በዚህ ሀሳብ ከሄድን ማለት ነው ኤላ ሰብለን ይወዳታል። በዛ ላይ ደግሞ እንደዚሁ አይደለም፣ በጣም ብዙ ዋጋ ከፍሏል። ካያችሁ ከመጀመሪያው ጀምሮ ካያችሁ ሰብለን ወደሱ ለመሳብ በጣም ብዙ ዋጋ ከፍሏል ብዬ አስባለሁ። በቀላሉ እንደዚሁ ይተዋታን ብዬ አላስብም። እናንተስ ምን ትላላችሁ? በዚህ ጉዳይ ሀሳብ አስተያየታችሁን አስቀምጡ። ሰብለ አሁን ላይ በጆኒ ላይ መቅናትን እንደውም እየተወች ነው። ጭራሽ ከዚህ በኋላ እኔ ባንተ ማዘዝ አልችልም፣ እኔ እናንተ ተለያይተናል ከዚህ በኋላ እያለች ትገኛለች። ኤላም ደግሞ ከጆኒ ጋር ያለሽን ነገር ትታ ከሱ ጋር ደስተኛ ሆና እንድትሆን እየጠየቃት ይገኛል። ሰብለ በዚህ ሀሳብ መስማማት አለባት። ከኤላ ጋር በደንብ መቀራረብ አለባት። ምክንያቱም ደግሞ ጆኒና ብርክቲ የሰሩት ቪዲዮ ኮሜንቱ ላይ እንግዲህ ሰብለን ብርክቲን የእሱ ፍቅረኛ አይነት የሚያደርግ ኮሜንቶች ስለተጻፉ ይህ ነገር እንግዲህ በደንብ ክፍተት እየፈጠረ ያለ ይመስለኛል። ብርክቲ በተደጋጋሚ ይሄንን ስራም እንደሚሰሩት ከጆኒ ጋራ እየተመካከሩ ይገኛሉ። በደንብ በዚህ ስራ ላይ ልንሄድበት ይገባል፣ ሰው ወዶታል፣ ቪዲዮአችን ቫይራል ወጥቷን እያለች እንግዲህ ሌላ እንደ ካፕል እንደ ጓደኛ እንደ ፍቅረኛሞች ሆነን እንስራ እያለች ነው። ይሄ ነገር እንግዲህ የጆኒንና የብርክቲን ፍቅር እየጨመረ ሳያውቁት ፍቅር ውስጥ የሚገቡ ነው የሚመስለኝ አሁን ባሉበት ሁኔታ። ሌላው ደግሞ እንግዲህ ያሬድ ካናዳ አልሄደም። ያሬድ እንግዲህ አባቱ አንድ ቦታ ታግቶ እንዲቀመጥ አድርጎት ከሀገር አልወጣም። ይህን ዜና እንግዲህ ቤዛ ሰምታለች ማለት ነው። ስለዚህ በቀጣይ እንግዲህ ትምህርት ሲከፈት አሁን የክረምት ትምህርታቸው ያለቀ ነው። ያሬድ ወደ ትምህርት ቤቱ ይመለሳል ማለት ነው። ውድ ቤተሰቦች እንግዲህ በቀጣይ ክፍል ላይ በአፍላ ፍቅር የጆኒና ካሌብ ኤላ ላይ ምን ሊያደርጉ ይችላሉ? ቪዲዮውንስ ከለቀቁት ኤላ ላይ ምን አይነት ቅጣት ሊመጣበት ይችላል የሚለው ነገር፣ ምክንያቱም ካሌብ ቪዲዮ እሱን እንዲመታው ሲገፋፋው የሚያደርገው ተቆርጦ ስለሆነ እሱ ሲደበደበው ብቻ የሚያሳይ ቪዲዮ ስለሆነ ያለው ኤላ ሙሉ ለሙሉ ተጠያቂ ስለሚያደርገው ማለት ነው። እንግዲህ ይሄን ነገር በምን ሁኔታ ጆኒ ኤላ ሊያስቆሙት ይችላሉ? ቪዲዮን ይለቁታል ወይስ በምን ሊያስፈራሩት ይችላሉ የሚለው ነገር አጓጊ ነው። በሌላ በአዲስ ክፍል እስከምንገናኝ የዛሬው የአፍላ ፍቅር የሰብለና የኤላ የፍቅር ታሪክ እንግዲህ ትረካ ይሄን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውሉንም ተጫኑት፣ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ማለት ነው። ደግሞ በመልካም ፍቃዳችሁ የምታበረታቱኝ እህት ወንድሞቼ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። መልካም ጊዜ